ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ሌሎች ክልሎች ምላሽ ሲሰጡ የትግራይ ክልል ጊዜያዊ አስተዳደር ግን ምላሽ አለመስጠቱን የኢትዮጵያ ብሔራዊ ምርጫ ቦርድ አሳወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሌሎች ሲያሳውቁ የትግራይ ክልል ጊዜያዊ አስተዳደር ግን የምርጫ ክልልና የምርጫ ጽሕፈት ቤቶች እንዳላሳወቀ ገልጿል። ከዚህም ጋር በተያያዘ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ክልል የቀድሞ ተዋጊዎችን ለመልሶ ማቋቋም ክፍያ 1 ቢሊዮን ብር በላይ ገንዘብ ወጪ መደረጉ ተገለጸ። ባለፉት ጊዜ በተለያዩ ዙሮች በአማራ ክልል ብቻ ከ13000 በላይ የቀድሞ ተዋጊዎችን ወደ ሰላም ተመልሰው በዲዲአር ፕሮግራም እንዳልፉ ተደርጓል ተብሏል። በዚህም ጉዳይ የዜና ጥንቅራችን ትሰሙታላችሁ። ከተባበሩት አረብ ኤምሬት የፈረንሳይ ስሪት የሆኑት 20 ሚራጅ 2000 የተባለው አራተኛው ትውልድ ፎርስ ጄኔሬሽን ዘመናዊ ተዋጊ ጀቶችን በቅርቡ ልትረከብ መሆኑ ተገለጸ። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ኤስኤስ አውሮፕላን ተሸካሚ መርከብ በኢራን ጥቃት ለመሰንዘር እየተዘጋጀ ነው። የኢራኑ ፕሬዝዳንትና ሃይማኖታዊ መሪ ወደ ዋሻ እየሄዱ ነው ተብሏል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። አውሮፓ ስለ ግሪንላንድ ከመቆርቆሯ በፊት በሁለት እግር መቆም ያረጋግጡ ሲሉ የኔቶ ዋና ጸሐፊ ተናግረዋል። የኔቶ ዋና ጸሐፊ ማርክ ሩቴ የአውሮፓ ሀገራት በአሜሪካ ላይ የሚቀርቡትን ቅሬታ እንዳቆሙ ከወዲሁ አሳስበዋል። በዚህም ጉዳይ ምን ሊፈጠር ይችላል የሚለው የዜና ጥንቅራችን አካተውታል። ቆይታችሁ ተሰሙታላችሁ። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ኢትዮጵያ 20 ዘመናዊ ጀት ተረከበች። ኢትዮጵያ ከተባበሩት አረብ ኤምሬት የፈረንሳይ ስሪት የሆኑት 20 ሚራጅ 2000 የተባሉ አራተኛው ትውልድ ወይም ፎርስ ጄኔሬሽን ዘመናዊ ተዋጊ ጀቶች በቅርቡ ልትረከብ መሆኑን በአረብ ሚሊታሪ ለተገኘው መረጃ ያመለክታል። ኢትዮጵያ ይህንን ዘመናዊ ተዋጊ ጀት የምትረከብ ከሆነ በኢትዮጵያ የአየር ኃይል አቅም በእጅጉ ያጠናክራል ተብለዋል። ይህ ጀት ዘርፈ ብዙ ጠቀሜታዎች ያሉ ሲሆን ሚሳኤልና ቦምብ ለመተኮስ እንዲሁም የጠላት የተተኮሰ ሚሳኤል አየር ባየር ለማክሸፍ ትልቅ ሚና ይጫወታል። ይህ ጀት ዩክሬን በቅርቡ የተረከበችው የራሻ KH 101 ክሩዝ ሚሳኤል ለማክሸፍ ጥቅም ላይ አውለዋል የነበረ ሲሆን በዚሁም 98% ስኬታማ እንደነበር ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለትግራይ ጊዜያዊ አስተዳደር የላከው ደብዳቤ ነበር። ምርጫ ቦርዱ ከዚህ ቀደምት ለትግራይ ጊዜያዊ አስተዳደር በላከው ደብዳቤ ምርጫ እንደሚካሄድና አስተዳደሩ ምርጫው በሰዓቱ እንዲካሄድ በቂና አስፈላጊ ዝግጅት እንዳደርግ እንዲሁም የሚካሄድባቸው የምርጫ ጣቢያ እንዳዘጋጀ አሳውቆ ነበር። በዚህም አሁንም አስተዳደሩ የምርጫ ጣቢያዎች በግልጽ ለይቶ እንዲያሳውቅ የምርጫ ቦርድ ጥር 12 2018 በደብዳቤ ጠይቋል። ሆኖም ግን አሁን ድረስ ህወሓት ጋር አንድም የሆነ አስተዳደር ምንም አይነት የምርጫ እንቅስቃሴ አላደረገም። ይህም በመሆኑ እነ ታደሰ ወረደ ለዚሁ ላይ ምላሽ ምን ሊሆን እንደሚችል እየተጠበቀ ነው። ይሁን እንጂ ሌሎች ክልሎች ምላሽ ሲሰጡ የትግራይ ክልል ጊዜያዊ አስተዳደር ግን ምላሽ አልሰጠም ሲል ብሔራዊ ምርጫ ቦርዱ አሳውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሌሎች ሲያሳውቁ የትግራይ ጊዜያዊ አስተዳደር ግን የምርጫ ክልልና የምርጫ ጽሕፈት ቤት እንዳላሳወቁ ተገልጿል። በዚህ ምክንያት ቦርዱ ግንቦት 24 ቀን 2018 ይካሄዳል ለተባለው ምርጫ የምርጫ ክልልና ለምርጫ ጽሕፈት ቤቶች ዝግጅት እንዳደርግ ጊዜያዊ አስተዳደሩ ለሁለተኛ ጊዜ ደብዳቤ ጠይቀዋል። በመሆኑም የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በፈረሙ ጥር 12 ቀን 2018 ዓ.ም ለጊዜያዊ አስተዳደሩ የተጻፈው ደብዳቤ እስከ ጥር 25 ቀን 2018 ዓ.ም የምርጫ ክልሉ ጽሕፈት ቤቶች ዝግጅት አድርጎ እንዳሳውቅ ይጠይቃል። በመግቢያው በምርጫ ክልሉ የምርጫ ጣቢያ ጽሕፈት ቤት እንዳዘጋጅ ስለመጠየቅ ይሆንና በሚለው ጉዳይ ያሳወቀው የቦርዱ ደብዳቤ ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ የቅድመ ዝግጅት ስራ እያከናወነ እንደሚገኝ ያብራራል። በመሆኑም ከዚህ በፊት ታህሳስ 3 ቀን 2018 ዓ.ም የምርጫ ክልልና የምርጫ ጽሕፈት ቤቶች እንዲያዘጋጁ መጠየቁ ቦርዱ በደብዳቤው አስታውሷል። አክሎም በመሆኑ የመራጮች ምዝገባ በየካቲት 7 ቀን 2018 ዓ.ም ጀምሮ ስለመጀመሩ ከዚህ በፊት ቦርዱ በላከው መመሪያና መስፈርት መሰረት በሕግ ተፈቅዶ ገለልተኛ ቦታ ላይ የምርጫ ክልልና የምርጫ ጣቢያ ጽሕፈት ቤት ለማዘጋጀት እስከ ጥር 25 ቀን 2018 ዓ.ም እንዲታሳውቁ በማክበር እንጠይቃለን ብለዋል። ነገር ግን አጠቃላይ ምርጫ ጣቢያ ዝርዝር ለሕዝብ ይፋ የሚደረገው ጥር 20 ቀን 2018 ዓ.ም
እንደሆነ ሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ያሳያል። በመሆኑም ምርጫ ቦርዱ በትግራይ ክልል የምርጫ ክልልና ምርጫ ጽሕፈት ቤቶች ዝግጅት በተመለከተ ሌሎች ክልሎች ጥያቄ ባቀረበበት ወቅት የጠየቀ ሲሆን ሌሎች ክልሎች ምላሽ ሲሰጡ የትግራይ ጊዜያዊ አስተዳደር ግን ምላሽ አለመስጠቱ ታውቋል። የቦርዱ የምርጫ ጣቢያ በዝርዝር የሚያሳውቅበት ቀን በምርጫ ጊዜው ሰሌዳ ላይ የተመለከተ ቢሆንም በተጠበቀው ጊዜ የሚገልጽ የዲጂታል ምዝገባ የሚደረግባቸው በማኑዋል የሚደረግባቸው ጠቅላላ ምርጫ ጣቢያ ዝርዝር ይፋ ማድረግ ነበር ተብሏል። በዚህም ጋር ህወሓት ምንም አይነት መልስ እንዳልሰጠ ታውቋል። በአማራ ክልል የቀድሞ ተዋጊዎች በመልሶ ማቋቋም ወይም ማቀላቀል ክፍያ 1 ቢሊዮን ብር በላይ ገቢ ወጭ መደረጉ ተገለጸ። ባለፉት ጊዜ በተለያዩ ዙሮች በአማራ ክልል ከ13000 በላይ የቀድሞ ተዋጊዎች ወደ ሰላም ተመልሰው በዲዲአር ፕሮግራም እንዳልፉ ተደርጓል ተብሏል። እስካሁን ድረስ አስተዳደራዊ ወጪዎች ሳይጨምር በአማራ ክልል ለቀድሞ ተዋጊዎች መልሶ ማቋቋም ክፍያ ብቻ ከ1 ቢሊዮን ብር በላይ ገንዘብ ወጭ መደረጉን ብሔራዊ ተሃድሶ ኮሚሽን ተናግሯል። ከ83000 በላይ የቀድሞ ተዋጊዎች በተሃድሶ እንዳልፉ በመደረግ መልሶ ማቀላቀል መቻሉን ኮሚሽኑ ገልጿል። ከዚህም ውስጥ በትግራይ፣ በአማራ፣ በኦሮሚያ እንዲሁም በአፋር ክልሎች የተደረገ ነው ተብሏል። ኮሚሽኑ እንደሚገልጸው ከሆነ በተደረገ የመጀመሪያ ደረጃ ጥናት በሀገሪቱ 7 ክልሎች ከ300,000 በላይ የቀድሞ ተዋጊዎች ተለይተዋል ሲሉ ገልጸዋል። የአሜሪካ የአውሮፕላን ተሸካሚ መርከብ በኢራን ላይ ጥቃት ለመሰንዘር እየተዘጋጀ ነው ተባለ። ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ከ1 እስከ 2 ባሉ ቀናት ውስጥ በኢራን ላይ ጥቃት ለመሰንዘር ዝግጅት እንደምታደርግ ገልጿል። የአሜሪካ ጦር በክልሉ ያለ የጥቃት ቡድን ለማጠናከር ተጨማሪ 12 የጦር አውሮፕላኖች መላኩም ተዘግቧል። ቀደም ሲል ፎክስ ኒውስ የአሜሪካ ባለስልጣን ጠቅሶ እንደዘገበው ከሆነ ዩኤስ አብርሃም ሊንከን የአውሮፕላን ተሸካሚ የጥቃት ቡድን በህንድ ውቅያኖስ በኩል ወደ ሴትኮም የኃላፊነት ክልል ገብቷል። ከዚህ ቀደም ጥር 22 ቀን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል መርከቦች ለጥንቃቄ ያህል ወደ ኢራን እየተንቀሳቀሱ መሆኑን ተናግረዋል። ነገር ግን በወቅቱ በኢራን የሚደረግ ወታደራዊ ጣልቃ ገብነት አማራጭ ተሰርዞ ወይም ለሚለው ጥያቄ ግልጽ መልስ ለመስጠት ፈቃደኛ አልነበሩም። ይልቁንም ወደፊት ምን እንደሚከሰት መናገር እንደማይችሉ ብቻ ገልጸው ነበር። ዘገባው የስፑቲክ ነው። ከዚህም በኋላ የኢራኑ ፕሬዝዳንትና የኢራን ሃይማኖታዊ መሪ የበላይ ጠባቂ የሆኑት ወደ ዋሻ ተጠልለዋል ተብሏል። የኢራኑ ፕሬዝዳንት አያቶላህ ካሚኒ በቴህራን ውስጥ ወደሚገኘው እጅግ ብዙ ክፍሎች ወዳሉት ውስብስብ ዋሻ ውስጥ መደበቃቸውን የዓለም አቀፍ ሚዲያዎች ተዘግበዋል። ይህም የሆነው በአሜሪካ ጥቃት የመከሰት ዕድሉ ከፍተኛ አድርጎታል እየተባለ ነው። አውሮፓ ስለ ግሪንላንድ ከመቆጣጠሩ በፊት በሁለት እግር መቆሙን ያረጋግጥ ሲሉ የኔቶ ጸሐፊ ተናገሩ። የኔቶ ዋና ጸሐፊ ማርክ ሩቴ የአውሮፓ ሀገራት በአሜሪካ ላይ የሚያቀርቡት ቅሬታ እንዲያቆሙ አሳስበዋል። በዚህም በህብረቱ የፓርላማ ስብሰባ ላይ ባደረጉት ንግግር የአውሮፓ ስለ ግሪንላንድ ከመቆርቆሯ በፊት በሁለት እግር መቆሟን ያረጋግጡ ሲሉ ተናግረዋል። የአውሮፓ ህብረት ያለ አሜሪካ እገዛ ራሱን መከላከል ይችላል ብሎ የሚናገር ህልም ማለሙን ይቀጥል በማለት ያልተለመደ ንግግር አሰምተዋል። ሩቴ በአውሮፓ ያለ አሜሪካ ራሱን መከላከል አይችልም በማለት ገልጸዋል። ማርክ ሩቴ በዚሁ ንግግራቸው በኒውክሌር ጥራ የሸፈነችው የደህንነት ዋስትናቸው አሜሪካ እንዳታጡ ሲሉ አስጠንቅቀዋል። ዋና ጸሐፊ የኔቶ አባል ሀገር መከላከያ በጀታቸውን በጥፍ ማሳደግ ይኖርባቸዋል ሲልም ምክር አዘል መልእክት አስተላልፈዋል።